አቤት። ሰላም እንዴት ነሽ? ቢናን ፈልጌ ነበር የመጣሁት። ይኖራል እንዴ? አዎ አለ፣ ግን ማልበላት። አታውቂኝም? አቤል እባላለሁ። አቤል ነው ያልከው? አዎ። ምን ነው? አይ ምንም አገባሽ። እንዴ አቤላ አይነ ነው በላይ ማለት እንዴት መጣ? ቤቱ እንዴት አወቀው? በጣም እኮ ሲደብር ሄርሜላ ሄዳ ቤት የት ነው ብዬ ጠይቄ ታክሲቴ ነው የመጣሁት። ወይ አቤላ ምን ነው አጠፋው? እንደው አሬ ምን ጥፋት ነው? እንደውም እንኳን መጣ። ወይኔ እቺ ተረገመች፣ ጭራሽ ቤቴ ድረስ ትልካለች እንዴ! ደፋር እሰራላችኋለሁ። ሊዳ ታዲያ የሚበላ ነገር ካላክ አሁን ነው ወለጨት ምንም አልፈልግም። አሬ ተወሰነ ቢሆንም ብላ ላቅርብልህ። አይ አሁን ነው የበላሁት። ይልቁን ሰው ናፍቆኝ ነው የመጣሁት። ወይኔ ምስኪን። ቆይ ግባሩ ላይ ምን አይነት አደጋ ደርሶበት ነው? ማንነታቸውን በማያውቃቸው ሰዎች ድብደባ ደርሶ። አቤት ሮባ ጀግና እኮ ነው። አንጀቴን ነው ያራስከው። ይሄ ደፋርማ ጭራሽ መትረፍ አልነበረበትም። ጭራሽ ቤቴ ድረስ ይመጣል እንዴ! ታዲያ ልጃልኩኝ ጓደኛ አሳች አሁን ወይ ስትታይ ራሱ መልከት ትመስላለች። በጣም እንጂ ከመልካም በላይ። በጣም አመሰግናለሁ አቤል። ቢኒ ግን የኔ ጥሩ ነገር ሲወራ ይዋጥልም አይደል? ወይኔ ጉዴ በጣም እኮ ነው ያልኩት። እስኪ አንድ ክፉ የተናገርኩትን ቃል ንገረኝ። አይ እሱን እንኳን ሆልፍ ጀም እኔን እኮ ከጫዋቾች ያደረገች። ይቅር በለኝ አቤላ። እና ህመሙ እንዴት ነው? ቀለል እያለለ? ምን ማለት ነው? ብቻ ፈጣሪ ይመስገን ከመቶቹ ሮቶዎች በጣም ደህና ነው። አይዞሽ ፈጣሪ ጫውስኝ ማለት ደግሞ እርግጠኛ ነኝ በቅርቡ ደህና እንደምትሆን። አረ ባላስተውስ ምን ሆናለሁ? እናንተን የመሰላችሁ ሰዎች በዙሪያ ይዘላችሁ። አይ እኛ ደግሞ ምን አደረግን ብለን እንኳን ለጓደኛ ለማንስ ይደረግ አይደል እንዴ? አይ ይሁን። እስኪ እኔ ምን ሁለታችሁ አንድ ላይ በጣም ታምራላችሁ። የምርህና አቤላ? አው በጣም ደስ ትላላችሁ። አረ ምን እያልክ ነው አቤላ? እንዴ ምን አለ? የተሰማውን ነገር ነው የተናገረው። ምን ነው አጠፋው እንዴ? ቢኒ አይ እንደዛ ሳይሆን እኔና ሊዲያ አትን ነው እንዴ? አይደል እንዴ ሊዲ? አዎ በቃ ሊዲ ለማንኛውም እኛ እንሂድ። ትንሽ አትቆይም ነበር? አይ እንሂድ፣ ብዙ ቆየ። በቃ እሺ። አቤል ስላወኩ በጣም ደስ ብሎኛል። ፈጣሪ ጨርሰኝ ማለት። እኔም በጣም ደስ ብሎኛል። ሊዲያ በሰፊው እንገናኛለን። እሺ አቤል። አቤላ የኔ ምስኪን አንድ ላይ ታምራላችሁ ነው ያልከው? አንተንማ ጠበቅ አድርጌ መያዝ አለብኝ። ቢኒያምን በእጄ ለማስገባት ቁልፍ ሰው ሳትሆን አትቀርም። ወይ እርሙዬ እንዴት ነሽ? አለሁልህ ይመስገን። አቤል እንዴት ነው? የተሻለው ነው? ወይ አሁንማ በጣም ደህና ነው። የማስታወስ ችሎታ ብቻ ነው የቀረው። ፈጣሪ ይመስገን። እሱም ቀስ በቀስ መምጣቱ አይቀርም። ተስፋ እናደርጋለን እንግዲህ። ታዲያ ዛሬ የት ነሽ? አቤልም ደህና ከሆነ ቤት ምንም አትሰሪም? እሱማ አዎ፣ ግን ቤት ብሆን ይሻላል። ምን ነው ደህና አይደለሽም እንዴ? አረ ደህና ነኝ። እንዲሁ ድብርት ነገር ይዞኝ። እኔን ይደብረኝ። ታዲያ እቤት ልምጣ እንዴ? እንደዛ ይሻላል። ታዲያ እዚህ ምን ትሰራለህ አንተ? እንዴ ምንም ባልሰራም ከሚደብርሽ አብርሽ ነው ብዬ እኮ ነው። በቃ እሺ፣ ደስ እንዳለክ። መጣው በቃ። ቆይ እንደዚህ ያስከፋት ያ የተረገመ ቢኒያም እንዳይሆን ብቻ። በዚህ ሁኔታ ከቀጠለ ትልቅ ችግር መፈጠሩ አይቀርም። ምን ነው ሄርሙዬ፣ ማን አባት ነው እንደዚህ ያስደበረሽ? አረ ማንም አይደለም። የምሪ ነው። ማን እንደሆነ ብቻ ንገሪኝ። አረ ማንም አይደለም። ያው ቢኒ ፍቅሬ ሊረዳ ስላልቻለ ደብሮኝ እኮ ነው። ውይ ደግሞ ጀመረሽ። እኔ እያለሁ በየት በኩል እንዲረዳሽ ፈልገሽ ነበር?
በቃ ግራ እየገባኝ ነው። አይዞሽ ሄርሙዬ። ቆይ ላንቺ ፍቅር ከሌለው ለምን አርፈሽ አትቀመጪም? ምን አልክ አንተ? ምንም ስለ ፍቅር አታውቅም እንዴ? እንዴት ነው ከመሬት ተነስቼ የማፈቅረውን ሰው ብተው? እንደዛ እኮ ለማለት አይደለም። ያንቺ ጭንቀት እኮ ስለሚያስጨንቀኝ ነው። እውነት የኔ ጭንቀት የሚያስጨንቅ ከሆነ ቢኒ በሆነ መንገድ ከኔ ጋር እንዲሆን አድርግ። ለምንድን ነው ዝም የምትለው? ቢያንስ እንኳን ከሀሳቤ ጎን አትቆምም? አሬም በሀሳብ ብቻ ባስፈለግኩሽ ነገር ሁሉ ከጎንሽ ነኝ። ይሁን በቃ ግን የሆነ ድብልቅልቅ ያለ ስሜት የተሰማኝ ነው። አይዞሽ ሄርሙዬ፣ ሁሉም ቦታ ቦታውን ይዛል። የጊዜ ጉዳይ ነው። እስኪ እንዳፍ ያድርግ። ምንም ሀሳብ አይግባሽ። እኔ የምልህ ቢኒ ለሴት ልጅ የፍቅር ስሜት ተሰምቶ አያውቅም? እንዴት አያውቅም አቤላ? ወንድ ልጅ እኮ የምርህን? ታዲያ ፍቅርን ገለጽክላት? አይ በየትኛው ድል ልንገራት ብለህ ነው? ያው የማይሆን መልስ ሰጠኝ ከምከፋ ብዬ በራሴ ይዤዋለሁ። ቆይ ማናት ልጅቷ? አሁን ላይ እንኳን ማንነቷ መናገር አልፈልግም። አላረውን ማነው? ንገረኝ። ጓደኛ ካለው እንዴ? እሺ በለኝ ጓደኛዬ። አሁን ላይ ማንነቷ መናገር አልፈልግም። እሺ በቃ ላስጨንቅ አልፈልግም። በጣም አመሰግናለሁ ስለተረዳኝ። አረ ምንም አይደል። ከሷ ውጪ ሌላ ሴት የፍቅር ጥያቄ ቢታቀርብ ትቀበላለህ? አረ በጭራሽ የማይሆነውን። ከሷ ውጪ እንኳን ሁሉም ነገር ቢቀርብኝ ይሻላል። ቆይ ምን አይነት ሴት ብትሆን ነው በዚህ ልክ ይወደድካት? ጊዜው ሲደርስ ማን እንደሆነች እነግርሃለሁ። የዛኔ እውነትም ይገባታል ካላልክ እኔ ቢኒ አማረ። እውነት ማን እንደሆነች ለማወቅ አሁን ጉጉት ይጨምር። ትንሽ ብቻ ታገሰኝ። የኔ መሆኗ ስለማይቀር ያኔ መተዋወቃቸው አይቀርም። አይ ሄርሚ፣ ምን ይሻል ይሆን? እሱ በሌላ ሴት ፍቅር እየተሰቃየ ነው። ብቻ ፈጣሪ ሁሉንም ነገር ያስተካክለው። ሌላ ምን ይባላል? ተዘጋጅ ብቻ። ልጅቱ የኔ የምትሆን ከሆነ አንደኛ ሚዜ አንተ ነህ። ብቻ እስኪ ለዛ ይደርሳል። ሌላው ቀስ ብሎ ይደርሳል። አሜን። ይኸውልሽ ሄርሙዬ፣ ምንም አትጨናነቂ። ሁሉም ነገር መሆን ባለበት ልክ ይሆናል። አለቀ። አንተ ሰው እያሰማኝም እንዴ? በቃ እንደዚህ ነገር አትበለኝ እንዴ። ታዲያ በሆነው ባለሆነ የተጨናነቅ ስታይ ዝም ልበል? እሱን ነው የምትፈልጊው? ያስጨነቀኝን ነገር ታውቃለህ። ለሱ መፍትሄ ይፈልግ በቃ። እሺ በቃ እንደዛ ካልሆነ ቢኒያምን ላገኝ ሆነ በማያስነቃ መልኩ ላውራው። ቢያንስ ይሄ ይሻላል። ዝም ብለህ ቁጭ ብለህ አትጨነቂ ከምትል። በቃ እኔ አሁን ልሂድ። የመጀመሪያ ስሬ ይሄ ነው። አዎ እዚህ ቁጭ ከምትል ይሻላል። በቃ እሺ፣ በኋላ አገኝሻለሁ። እሺ ቆይ ለምዶ እንደዚህ አቻኩሎ የጠራኝ? አቤላን ራሱ እኮ ቤት ሳላደርሰው ነው የመጣሁት። የምርህ ነው? ታዲያ ድርሰዋት በጣም ነበረ። ይሄን ያክል እኮ አስቸኳይ አይደለም። ያማል እንዴ? በአስቸኳይ ሰፈር ፈልጋለሁ ቶሎ ና እንዳልከኝ። እሱማው እና ታዲያ እኔማ እኮ የሆነ የሚጠቅም ነገር ሰምቼ ጓደኛዬ ነብይ ልንገር ብዬ እኮ። ምንድነው እሱ? ሄርሜላ ጋር በፍቅር አንድ ላይ መሆን ትፈልጋለህ አይደል? አዎ። ምን ታዲያ ነው አዲሱ ነገር? አረ አይደለም። ቆይ እስኪ አስጨርሰኝ። እሺ ቀጥል። ሌላ የምታፈቅረው ሰው እንዳለ ነገረች። እየቀለድክ መሆን አለበት። የምርን ነው የምታወራው? አዎ የምሪ ነው። ለዚህ ነው ሰሞኑን ውስጤ ሰላም ያለው ነው። እየታወቀ ነበር ማለት ነው። በጣም ውስጤን እየረበሸኝ ነበር። አይዞ በቃ ጓደኛዬ፣ ለአንተ ያለ የትም አትሄድ። ድሮም የማይሆን ነገር ውስጥ ነው ራሴን ያስገቡት። ቢቀርብኝ ይሻለኝ ነበር። ዋናው መማር ነው ጓደኛዬ። ዞር ዞር ብለህ ዕጣ ፈንታ መፈለግ አለብን። አይ እንደዛ እንኳን አላደርግም። ለምን ቢኒ? ፍቅር ማለት እኮ ግዴታ የምታፈቅረውን ሰው ማግኘት አለብህ ማለት አይደለም። እሺ በቃ ደስ እንዳለ አስጨንቅ አልፈልግም። በቃ እኔ ልሂድ፣ በኋላ እንገናኛለን። እሺ ግን አደራ ራስህን ተሳዘን። ሰሞኑን በቃ ድል በድል እየሆነ ነው። ደግሞ ሌላ ምን አዲስ ነገር ተገኘ? ለቢኒያም ሄርሜላ ሌላ ሰው እንደምታፈቅር ነገሩት። የምርህና? ከዛስ ምን አለ? በጣም የደነገጠው በቃ ለማመን የተቸገረ። ወይኔ ሮባ ግን ምን አባቴ ባደርግልህ ነው ቆይ የሚሻለው? እና ሳሊም በቃ ሳትነግሪኝ ነገሮችን በራሴ መንገድ ማስተካከል ጀመረ።
ይሄ ነው ሮባ ማለት ሳይነገረው ነገሮችን የሚያስተካክል። ከዚህ በኋላ በቃ ሁሉም ነገር እያለቀ ይመስላል። አዎ ምንም የቀረ ነገር የለም። ቢኒን ሽሮሩ ብሎ እጄ ለማስገባት ይቻላል። እሱን እኮ ነው የምልሽ። ከዚህ በኋላ ምንም ነው መፍጠር የማይችልም። በጣም ጥሩ። ነገር ግን ከዚህ በኋላ ምንም አይነት ችግር አልፈልግም ሮባ፣ ሰምተኛል? ኧረ ያሳዝንሽ። ከእንግዲህ በኋላ እንኳን ችግር እንዳብት አይመጣም። ይሄ ያለቀለ ጉዳይ ነው። ቢኒን በቃ ከዚህ ሙድ እንድትወጣ ላድርግ ብዬ ላሳስተ የምችልበት ጊዜ አሁን ይመስለኛል። ምን ጥያቄ ነው? ነገር ግን ምንም ባላወቀ ብለሽ ምን ሆነ ምናምን ብለሽ ጠይቅ። ይሄን ያክል ደደብ መስላለህ እንዴ? ራሱ ካልነገረኝ ትንፍሽ አልልም። እሱን እኮ ነው የምልሽ። ደግሞ ሆድ ስለባሰው ትንሽ ብትጠይቀው ይነግርሻል። እሺ በቃ ደውዬለት አወራዋለሁ። እስኪ እንዴት ነበር ሊዲያ ቤት? ሁሉም ነገር ባሰብኩት መንገድ እየሄደ ነው። የምርህን ነው? አዎ የመጀመሪያ እቅዴ ሊዲያ በእኔ ላይ እምነት እንዲኖራት ማድረግ ነው። በጣም ነው የማመሰግነው አቤላ፣ ገና ከበሽታ ሳታከክም ለእኔ እንደዚህ ማሰብክ። አሪያ ምስጋና ግጂ ዶስ ዲቻል እንጂ ቢኒ አንቺ ነው የሚሆነው። እንዴት ቀለል እንዳለኝ አታውቅም። በቃ አታከብጁ። ሊዲያ ለእኔ ጥሩ አስተሳሰብ እንዲኖራት እያደረኳት ነው። ዋናው እሱ ነው። አንተ በደንብ እሷን ከተቆጣጠርካት ምንም ችግር አትፈጥርም። ያሰበችውንም እናበላሽባታል። እሱን እኮ ነው የምልሽ። ከዚህ በኋላ በሆነ ባልሆነ አትጨነቂ። ሁሉም በእኔ ላይ ታዩ። ቆየሁ እኮ በአንተ ከጣልኩት። እንዲህ በእኔ ላይ ስትተማመኝ እንዴት ደስ ይላል መሰለሽ። ደግሞ ሳልነግርህ ያ አቤል የምትጀዝባ እኮ ቤት መጥቶ ነበር። ምን እየቀለድሽ መሆን አለበት? እንዴት እንደምታስበው አይደለም። ተረጋጋው። እንዴት ማለት? አረግራ ታጋቢ ሊዱ። ቆይ ድል ይመጣሻል። ቢኒ ከኔ ጋር ነበርና ቢኒ ፈልጎ ነው የመጣው። ቆይ እንዴት ግቢትሽ ነው ወቀው? ያቺ የተረገመች ሄርሜላ ነበር ያሳየችው። አስደነገጥሽ እኮ። ሁሉም ነገር ያስታወሰ መስሎኝ። እንደሱ ቢሆን እንደዚህ ተረጋግቼ ታገኘኝ ነበር። አስብ እንጂ ሮባ። ታዲያ ምን አለ? ምን አባቱ ይላል ነው ደግሞ ይዋስነኔ ሲያሽቃጭ ነበር። የምርሽን ነው? እኔ አቤል ነገር ምንም አይወጣልኝ። እሱ የድሮ አቤል ነው። አሁን ሙሉ ለሙሉ አዲስ ሰው ነው። ጭራሽ ከቢኒ ጋር ስታምሩ ምናምን ሲል ነበር። በለው እንደዚህ ለማለትም በቃ አይነ። አዎ በጣም በሚገርም ሁኔታ። የታባቱ እንደዛ ከሆነማ ወደ አንቺ አገበሽው አላማሽን ለማሳካት ተጠቀኝ። እሱን ያሰብኩለት ይፈዛዛ። ቆይ ግን ቢኒን በሆነ መንገድ ከእጅ ቢወስዱትስ? አሁን አውርተን ጨርሰን ድጋሜ እንደ አዲስ ምን አባቴ ላድርግ ብለህ ነው? በጣም ስለጨነቀኝ እኮ ነው። አትጨነቂ። ያለሽበት ሁኔታ ይገባኛል፣ ግን በመጨነቅ ምንም አይገኝም። እሱንም አውቃለሁ። ፈልጌ እኮ አይደለም የምጨነቀው። ይገባኛል። በቃ ሁሉን ነገር በእኔ ትይ፣ ምንም አያሳስብሽ። በቃ እሺ አቤላ። ይልቁኑ ቢኒን አግኝቼ ሁሉን ነገር ሲታባል ይሻል። እሺ በቃ አዲስ ነገር ካለ ደውል አሳውቀኝ። ወንድም ምን ነው ችግር አለ እንዴ? ስትልከ የለም። አረ ምንም አይደለም፣ እንዲሁ ነው። አይ እኔ ነገሮችን መደበቅ ተጀመረ ማለት ነው። እንደዛ ማለት እኮ አይደለም። እና ምንድነው? በቃ በሄርሚ ጉዳይ ነው የተከፋሁት። እንዴ ሄርሚ ደግሞ ምን አድርገኝ የተከፋው? ምን መሰለ፣ የሆነ ሰው የነገረኝ ሄርሚ የሆነ ሰው አፍቅራ ነው ምናምን፣ አሁን ላይ ለእናንተ እንደ በፊቱ ጊዜ የማሰጣችሁ ምናምን አለ። ምን? ይሄማ እውነት አይደለም። እባክህ እውነት ነው። እኔም ለመጽናናት እየሞከርኩ ነው። ቆይ ካንተ ጋር ምን አገናኙት ታዲያ? ያው የሷ ነገር በደንብ ነው የሚያሳስበኝ፣ ለዛ ነው። ቆይ ማን ነው የኔ ነገረ? ሮባ ነው። ወይ ጉድ! ቆይ እውነቱን ልንገረው እንደ ሄርሜላ እንደምታፈቅረው። ከዚህ በላይማ ነገሮችን ማወሳሰብ የለብኝም። ምን ነው ዝም አልክ? ምን መሰለህ ቢኒ፣ አንተ እንደምታስበው አይደል። ሄርሜላ አንተን ሄርሜላ ምን